ዘድ አንቺ እየቀዳሽ ነው እንጂ ሁሌ ቦታ ማለት ነው። በተራ አወሩ እንደዛ እያልሽ ነው የሚታወሩ። ወላሂ አልችልም። ወይኔ ግን መቼ ነው የሚመጣው እንደዚህ አይነት ፍቅር? አልችልም። ሲሚ አወሪ ዘዲው ማለት ሲና አወሪ የምር አወሪ ሁላችሁም እኔ ማለት ነው። ግን ቤዝና ኤፊ ብታረቁ ደስ ይለኛል። ግን ደግሞ እቺ በሰላም ብትወጣ ደስ ይለኛል። ምክንያቱም ልቧ ሳይሰበር ትላንትና እንዴት እንደሚያደርጋት አይታችኋል አይደል? ይሄ ደግሞ ፍቅር ነው። ፍቅርና ጅኒ አንድ ላይ ሆኖ ነው። ወላሂ በጣም ይገርማል። ሶ እኔ የሚለው ነገር ቢኖር እቺ ልጅ መርዝ እንዳጠጣ በረክሽና ማለት ነው። እኔ ከዚህ ገዝቼ ነው የምላከት። እቺ ደንቆሮች ልጅ እንኳ በጣም አስጨነቀች። በእናታችን እንደዚህ ያስበሏት እግዚአብሔር እሷ አትበሉ። እኔ አሁን ቤዛን ደግሞ አሁን ትንሽ ቤዛን እንትላታለሁ። ለምን ቀደም ዝም ብላ ሄደች ሳትነግረው ጠፋች። ከዛን ልቡ ተሰበረ። ከዛን ከመጣሽ በኋላ ግን የሁለት ቀን 3 ቀን እየታየች ነው። ንገሪ ችግርሽን ንገሪ፣ ከዛን ልረዳሽ አላት። ለምን አትነግረው? እኔ በቤዛ ነው የምፈርደው። ትክክል እንደማትሄድ በምን እርግጠኛ ነው? ምንም እሴት መሆን በሴትነቴ በራሴ ነው የምፈርደው። ለምን አትነግረው? ፍቅር ሞታ ተራወሩ አላልኩሽ? መፍረድ እኔ የምፈርደው በቤዛ ነው፣ በኤፍሬም አይደለም። በኤፍሬም አልፈርድም። በኤደን ደግሞ አልፈርድባትም። አፍቅራ መጣለች፣ እሷን አፈቀራትን። እሱ ደግሞ ለእሷ እንትን የለውም፣ አያፈቅራትም። ስለዚህ ስለማያፈቅራት ቤዛን ያፈቅራታል። ግን ቤዛ ደግሞ ራሷ ናት። እሷ ጥፋተኛ ልንገራችሁ እዚህ ጋር ማለት ነው። ጥፋተኛ እቺኛው ጥፋት የላትም ኤዱ ማለት ነው። ኤዱ በመጀመሪያ ነው እንደ ውሻ ተለማመጠች፣ ግን አልተለማመጠችም። እና ትናንትና ግን አዛዘነች ቤዛ ነው። አንቺ ኤደን እኮ ታውቃለች ስለ ቤዛ እያወቀች ነው የመጣች። እኔ ማፍቀሯን እንትን አላትም። አውቃ በደንብ ኤፍሬም አላፈቅርሽም እያላት አልፈልግሽም እያላት። ስለዚህ እኮ ነው ወንድ ልጅ ማፍቀር አያስፈልግም። ወንድ ልጅ እሱ ነው ማፍቀር ያለበት፣ እሱ ማፍቀር አለበት። አንቺ ማፍቀር የለብሽም። እንደዚህ ብለሽ ዜሮ ትሆኛለሽ ማለት ነው። ስለዚህ እንደዚህ አይነት ባይሞቺ ወንድ ልጅ አፈቅረዋለሁ አትይው። በዚህ ተማሪ፣ በዚህ መማር አለባቸው። ወንድ ልጅ አፈቅርሃለሁ ብለሽ አፍሽን ሞልተሽ ማለት የለብሽም። ነገ ትወቂያለሽ። ታዲያ እንደዚህ ነው። አሁን ግን እኔ አሶ ዩቲዩበሩን አፈቅራለሁ ማንም እንደከለከለ አልፈልግም። አይሁን አፈቅራለሁ። ግን ደግሞ ኤፍሬም ደግሞ በቤዛ መፍረድ የለባችሁም። ቤዛ እሷ ደግሞ ጥፋተኛ ናት። ቤዛ እኔ አልፈልግም ማለት እናንተ ያልደመጡ የምሬን ይሄ እንትና ማነው ይሄ የሚሰራ ስራ ማለት ነው። ማነው እሱ ስሙ? ረጅሙ ልጁ ማን ነበረ ስሙ? አንዋር ማለት ነው። የሚሰራ ስራ ጥሩ አይደለም። እግዚአብሔር ማለት ምን መሰራት ቀስ ብሎ ይሄ ነው ማለት አለበት። እኔ ከሷ ጎኝ ነው፣ እኔ እንደዛ ነው። አሁን አንድ ቀን ፊጼ ለሃይሚ ማነው ሀሰን ሲያወራ ምንድን ነው ያለው? አንተ አታውቂም ሃይሚ እንደዛ አይደለችም ብሎ እየተደባደበው ነበረ። አውቀሻል? ልክ እንደዛ ሁለቱም መለየት አልፈልግም እያለ ነበረ ያኔ ማለት ነው። ገባችሁ? እዚህ ጋር ማለት ነው ኤፍሬም ቤዚ አንዋር ተነጋግሮ ነው ድራማ እየሰሩ ነው እነሱ ማለት ነው። ግን እቺኛው በመሀል እየተጎዳች ነው። እግዚአብሔርን ግልጹ ልንገርሽ ማለት ነው። ድራማ ነው። አንቺ ድራማ አንቺ ኤፍሬም እየማለ እኮ ነው። አንቺ ኤፍሬም ድራማ ሁሉም እየማሉ አይደል እንደ ውዴ አይመስልም። ኤፍሬም አይችልም። ቆይ እኔ ደግሞ ላውራ እግዚአብሔርን እኔ ደግሞ ላውራ ምን መሰላችሁ? እኔ በኤፍሬም የምናደደው ወይ ኤፍሬም ጥፋተኛ ነው የምለው ማለት ነው። ኤደን ስትመጣ አንተን አፍቅራለሁ ብላ ስትመጣ እሺ ፍቅር በቃ እኔም አንቺን አፍቅራለሁ ብሎ ተናግሮ ቢሆን ወጥቶ ለምን ዛሬ ችሊ ስለመጣች እሷን ቀየራት ብዬ እናደድ ነበረ። ስንቴ እንደውም ተጣልታች ልጅ ለምን ከነ ትርቃለ ምናምን ብላ ስትርቅ እንኳን
እኔና አንቺ ጓደኛሞች ነን እንጂ ፍቅረኛሞች አይደለንም ብሎ ስንቴ ተናግሯል። ትናንትና ከትናንት ወዲያ ምን አለች? የደበቀኝ ነገር አለ አላለችም እሷ? እንደዚህ ስትል እኔ ያሰብኩት ማለት ነው በውስጥ ተነጋግሮ ነው እንዴ ፍቅረኛ አይነሽ ፍቅረኛ ቆይ ልጨርሳ ፍቅረኛ አይነሽ ብሎ ተነጋግሯል እንዴ በውስጥ? እንደዛ ከሆነ እሱ ጥፋተኛ ነው ብዬ ነበረ። ትናንት ግን እሷን ጠይቋታል። እኔና አንቺ ምንና ምንኑም ብዬሽ ነበረ ስላት እሷን ጓደኛሞች አለች አይደል እንዴ? ፊት ለፊት አውጥታለች። ፍቅረኛሞች አላለም እሱ። እሺ እንደ ጓደኛሞች እንቀጥል አላት እሷን። እሷ ግን ከኔና ከቤዚ ማን ትመርጣለች ትላለች። ኖ ቤዚን ወዳት ነበረ። ቤዚ እኮ እሱ ራሱ ነው እንደውም ከ3 ወር በኋላ ያገኛት አይደል እንዴ? የፈለገ በፌስቡክ አፋላልጉልኝ ምናምን ብሎ ሁላችንም እያየን ስለሚወዳት ቤዚ ተቸግራሚውን በቃ ምንም ኑናዩን ጠፍታለች። ግን አልተጣሉም። ሳይጣሉ ዝም ብላ ጠፋች። ባይወዳት ኑሮ አንዴ ሂደሻል አልፈልግሽም ብሎ አንድ ቀን ብቻ አብሯት ይሰራ ነበር። ስለሚፈልጋት ስለሚወዳት ከውስጡ ስላልጠፋች ጥፋታን እስቲ ልስማው ለምን እንደጠፋች ብሎ እንጂ ቤዚን ይወዳታል። ይችኛውን ደግሞ አፈቅርሻለሁ አላላትም ብሏት ኑሮ እናደድ ነበረ። እኔም እናደዳለሁ። ለዛ ጥፋተኛ አይደለም። ትክክል ነሽ። እንዳትጎጂ በጓደኝነት እንስራ ብሏታል። እምቢ አለች። ካላፈቀርከኝ እያለች ነው ትናንትና፣ ካልመረጥከኝ እያለች ነው። እሱ ደግሞ አልፈለገም። ትክክል ነው። በግድ እኮ አሁን እኮ ቤዚ ታዲያ አሁን ቤዚ መናገር የለባትም ችግሯን የጠፋሽበትን ምክንያት ትናገራለች። አይ ከካሜራ በጀርባ መንገር ትችላለሽ። ንገሪ እኮ ነው ያላት። ንገሪ ውዴ። ቆይ ኤደን ልንገርሽ፣ ልረዳሽ አላት። ጸጉሯን አይተሻል አይደል? ሁሉ ነገር ተጎሳቁላ ነው የመጣችው። እኛ እንኳን እንረዳ ዝም ብለን የሆነ ነገር ወይ ከቤተሰቦች አንድ ሰው የሆነ ነገር ሆኖ ይሆናል። አይታወቅም የሰው ነገር። ሂጄ እመጣለሁ ብላ ተነስታ እዛ ደርሳ የሆነ ችግር አጋጥማት ይሆናል። ይሄን ነገር ደግሞ እሱ በተረጋጋ መንፈስ እናወራለን ብላ ይሆናል። አይታወቅም። እግዚአብሔር ነው የሚያውቀው። ግን እሱ እሺ ስላልጠበቀ አሁን በቸኮላ ይሁን ስላለ እንጂ ይወዳታል። እሷ ደግሞ ወደ ኤደን ደግሞ ከሄደ ማለት ነው አሁን በግድ ወደ ኤደን ከሄደ በኋላ መመለሱ አይቀርም። ለምን ልቡ ስላልፈቀደለት። ለዛ አሁን ብትተው ይሻላታል፣ እንደኔ ማለት ነው። አሁን ጊዜ ይፈጃል ይተዋታል። ጃና እንደሚያስቅ ነገር ኤደን የሚያስቅ ነገር ያወሩ ምንድን ነው? አንቺ የምን የሚያስቅ ነገር ነው? እቺ ቤዝዬ በጣም አንጠላጠላች ልቧን። አንቺ ተይ እረፊ። የምሬ ነው። ያወሩ የቤዚ ነገር ያወሩ። እቺ ኤደን ኤደን ማለት ነው በግድ አፍቅርኝ ምን ሴትን ያልወድም ባይዘው በግድ አፍቅርኝ በግድ እኒ ገረኝ የሚረጠኝ ኮሹ አይዳ የሴት ልጅን ዝቅ የምታደርገው ለምን ዝቅ ታደርጋለች? ሴት ልጅ እንደዚህ ብሎና ሰው የሚናቀው እሷ እኮ እሱ እንዲህ ብሎና ሴት ልጅ የሚናቀው አየሽ። እሱ እኮ ሄደን እየሰሚኝ እሷ እኮ ጓደኛ ችግር የለም እያለ ነው። እስሬ ለጓደኝነት እንደ ድሮ እንቀጥላለን። ግን እኔንና ቤዛን ተውቃለሽ። መጀመሪያ ሄደች እኮ ሄደች ምረጥ ሹ አይዳ ሴት ልጅ ስትከበር ነው ደስ የምትለው። ፍቅር ቢኖራት ራሱ እንደዛ አይደለም። ፍቅርን እንድማስረዳት አለበት። እሷ እኮ አንድ ደግሞ ፍቅር አልሰጠም ትላለች። አንደኛ ጓደኛ እንትን እሷ ነገር በጣም ችግር ነው። ኖ ደግሞ እቺኛው ኤደን እኮ አሁን እንዲያገባት ቶሎ እንዲያገባት ትፈልጋለች። ታውቃለች። ልጁ ደግሞ ገና ራሱ ሊባልቻለሁ አንቺ ደግሞ ይሄ እንደተወቅ ተጣጣለ ኖ ዝም ብሎ በቀደማው ለምን ፍቅር አሰጠኝም ጊዜን እንደዚህ ያረክ እያለች ነው እኮ። ይሄ ማለት እኮ አሁን ተፈቃቅሮ እንደ አብርሽና ሩታ መኖር በቃ እንደዚህ ነው የምትፈልገው። ውስጧ እንደዚህ የሚፈልግ መስሎኛል። ጊዜ ለምን አሰጠኝም እንደዚህ ለምን ዝም ብዬ እኔ ከአንተ ጋር እኖራለሁ እንደ ምናምን እያለች ነው እኮ። እንደዚህ ማለት እሺ ምን እንደማያደርግ ፈለገች? ልጁ መጣ
በጣም ነው ትውጣ ብላችሁ ጻፉ። እቺ ቤላ ታምራለች። በቆንጅዬ አይደለም ሃይሚዬ ላልደው ከሱ ይልቅ ማለት ነው። ሊሰኒ እኔ ያማረኝን ልንገርሽ። እኔ ወድ አንዴ ሳይለንት አድርጉ። አሁን እኔ ያማረኝን ልንገርሽና በዚህ ተስማማችሁ ዱአ ታረጉልኛላችሁ፣ ካልተስማማችሁ ዝም ትሉኛላችሁ። እና አሁን የሃይሚዬ 200,000 ገብቶ ስጦታውን ማየት ነው የምፈልገው ሁሉንም። ኦሆ ሌላ ምንም አልፈልግም። ኮሜንት ላይ ራሱ እየተጻፈው ነበር ምን ይሻላል? በምን ያደርገው በእውነት እሱ ነገር እናቴ እኔ ጓጉቻለሁ። ምንም ልካችሁ ማለት ነው መሬት ላይ አስቀምጡና ቀጥቅጡ። ምን አይነት ስልክ ላምጣ? ቀጥቀጡት። እናንተ 40 ምናምን ሰው 50 ሰው ያላችሁ ልጅቷ በ700 ትቀመጣለች። እግዚአብሔር ትግስቱን ታደር እዚህ ጋር ሰኔ መጀመሪያ 1000 ያስገቡ ምን 200 ወይ እሱ ነው ያማረ ማታደርጉ ታባረጋለሁ። አረጋለሁ የኔ ቆንጆ የኔ ማር እኔ ማለት ነው። አሁን እንትን ፈልጋለሁ። ስልክ ቤት በስልክ ቤት ሴት ይቻላል። ሹ ስሞ አድርጌ እመጣለሁ። በጣም ይገርማል። ትገባለች ሃይሚዬ ቀስ ብላ በእናትሽ። የእሷ የተጻፈው የእሷ የተባለ ነገር ደግሞ መቼም ስትገባ አይቀርም። ቲጂዬ ታደርጋለች። በራሱ ሰዓት ይገባል። እግዚአብሔር ያውቃል። ቲጂ እኮ አይደለም የምታረገው። ቲጂ እኔ በራሴ አረጋለሁ ያለሽ እነሱ የሚያረጉላት እኮ ነው። ሌላ የሚገርም ቡርኬን ትናንትና አልሰማሽም? እንግሊዘኛ ያለውን አንቺ ብሩኬ ስጦታ ነው የጠበቅሽው? ብሩኬ ስጦታ ነው የጠበቅሽው? ብሩኬ ብዙ ናቸው ያሉት። ብሩኬ ስጦታ ነው አለ ያከብራል እንጂ ብሩኬ ስጦታ ነው እንደ እኔ እንጃ ተላቀም አከብራለሁ ግን ፕሮሚስ አልገባም ምናምን እያለ ነበር። ማለት ኖ ማለት ሌላ ቦታ መሄዱ ነው። ገባሽ? ሌላ ቦታ መሄዱ ነው እንጂ እሱ ያለ ነገር ሁሉንም ያደርጋል። የኔ ቀብራራ፣ የኔ ጠንበል፣ የኔ ያልኩት ለአንቺ እንኳን ይፈቀድልሻል። ልሳኔ ለአንቺ ይፈቀዳል፣ ለእኔም ይፈቀዳል። ነይ ውጪ ከዚህ አሁን ልጅ ሰን የአንቺ ፕሮፋይልሽ አምጥቼ ነው የምዘግዝቅሽ። ፎቶ የለሽም ፍቅር ፎቶ። እናንተ ጃኒን እያወቃችሁ እግዚአብሔርን ጃኒ ምን ሆና ነው የጠፋችሁ? ጃኒ ፋፊ እቺ ኮሜንት ውስጥ ያለች ጃኒ አይደለችም። የት ሄዳ ነው? ነርፍ እኮ የወጋች ነው። ጃኒ ናት። ምር የት አለች? እቺ ሰላም ዛሬ ሜሽን አድርጊያት ሸር እያደረኩላት ነበረ። ሰላም ዛሬ ትወጣለች ሐኪም ቤት። እናንተ ሰላም ሐኪም ቤት ነበረ። ዛሬ ያንቺ ቤት አይደለም መሰለኝ ሌላ ቤት ነው እንደገባው። ምን ሆነ? ያስቅ ነገር የለም። በቃ ጫውታ እስቲ በእናታችሁ ጃኒ ምን ሆና ነው የጠፋችሁ? ካላ አንቺ የት አለች? ጃኒ እኮ እንትኑን ቀይራለች እኮ የሃይሚ ፎቶ አስቀምጣ ነው። ሃይሚ ፎቶ አስቀምጣ የት ሄደች? ጃበርን ጠፋችብኝ እኮ። ትላንት ባለፈው እኮ 2 ቀን እና 3 ቀን ከ3 ቀን በፊት ነው መሰለኝ እኔ ቤት ገብታ መታ ነበር። ትናንትና መጣ ነበር። ትናንት እሷ ቀይራለች እንትናን ፕሮፋይል። እሺ ፋፊስ የት ሄደች? ፋፊ ታንክ ዩ ማይ ሲስተር ማይ ሪድ ፈር ኢዝ ቬሪ ቬሪ ናይስ። ፈጣሪ ዲስኩንስቴ ያሸቃላ ሸበድኩም ታክሎ እናንተ አወሩ ከታበሉ ይሲ የለምን አልገባም አልሽ? ነይ ግቢ
እኔ የሚጠይቅሽ ጥያቄ አለኝ። አንቺን ብዬ ፍቅሬን ልቤን አልሰጣም ላንተ እኔ እዚህ ላይ ይቀመጥ። እነዚህ በዚህ እነዚህ ይሄ ቢመጡ ሁለቱም እኮ ይመሳሰላሉ የኔ ውዶች። የኔ ቤት ማለት ነው። እኔ አንድ ሁለት ሲባል እንዳለ አንድ ኮመንት በዚህ ነው የምወዱ ሰዎች። ሁሉም ለኤፍሬም ሼር ኤፍሬም እኮ ቲክቶክ የለም መሰረት። ቲክቶክ ካለ ለኤፍሬም አለው ሼር ብዙ እሷ የምትናገር ትሰማላችሁ እንደ ሲያወሩ እዛ ላይ ቀስ ብላ እሱ እንደ እየጮህባት ዝም ብላ ዌልካም እኔ ውድ የኔ ጣምበላል እንዴት ነሽ? የሃይሚ መከታ እንዴት ነሽ የኔ ውድ? አለሁ ደህና ነኝ። ኑሪልኝ። ይሄ የሃይሚ መከታ ማናት? ንወቃት እስቲ ማናት የሃይሚ መከታ? አትታየሽም? አሁን የገባች ሳን ማነው ስሟ? ሳን ጁና ፍቅር እንዴት ነሽ? እንዴት ነሽ የኔ ውድ? አንቺ ባለፈው ልዩ ስሜት አለሽ ብለሽ ጠፋሽ። የኔ ውድ ነገር እኔ ቤት መጣማልሽኝ ነው እኮ ምን ላድርግ? ኢትዮጵያ ሆነ እኮ እንደቀርግታተላችሁ እናንተ ማለት ነው። ቦስ ነች በደንብ አወራት። ቦስ አንቺ ነሽ እንደ ቦስ ነሽ እንደ እግዚአብሔር እና እንትን አለሽ እንደ ኢትዮጵያ ከሆንሽ በቃ አላወራሽም ታንቺ ጋር አንቺ የምትፈልጊው ነገር ታገኛለሽ። አንቺ ልጅ ሳኒ ያቺ ኢትዮጵያ ደርሳ የመጣችው ያልሻት ልጅ ለምን እንዴት ጠፋች? ጠፍታለች። አንቺ ማንነሽ ነገር የለም ማለት ነው። ያቺ ኢትዮጵያ ደርሳ መጣ በጣም እንደዛ ነው። ሃይሚዬን በጣም ነው ተወዳት ምናምን ብለሽ ነበር። አንዲት ልጅ ኢትዮጵያ ደርሳ አለች እኮ አሁንም እኮ መከታ ነች። አሁንም አለች አላያትም። ማን ነው ስሟ? ሜሪ ብላለች። ሲሞን ሜሪ ብላለች። ሜሪ ሃይሚ ጠበቃ ምን ብላ ጽፋለች? እንጃ ብቻ ሜሪ ልጅ ሰኒ አንድ ልጅ ትሆናለች። ሃይሚ ይሄ በአዲሱ ቲክቶክ ምንድነው ስሙ ምንድነው? ባለፈው እናንተ ይሄ ይዘጋል ይሄን ክፈቱ እያላችሁ ሃይሚ ያ ቲክቶክ ላይ ሃይሚ ፎቶ የሃይሚ ፎቶ ታውቂያለሽ? እሱን ፎቶ የሃይሚ ፎቶ ያስቀመጠች ልጅ ማለት ነው። እንዴት የሚያምር ነገር አምጣ ትፈስታለች። ግን አንድ ቀን ላይቭ ገብታ አታውቅም። ጃኮ ቲክቶክ እኮ ተዘግቶ